እውነቱን አውቀዋለሁ። የት እንዳለ አውቀዋለሁ። ደግሞ ምንድን ነው መቼስ እዚህ ሀገር ላይ የሚመጣው አይታወቅም። እዲ ካርታ ቆይ ይሄ ካርታ ከየት መጣ? ትዝታ መስኮት ስር እንዴት ሊገኝ ይችላል? ይቺ መሰሪ እሷ ናት ማለት ነው የወሰደችው? አሃ ቆይ ይቺ ልጅ በእግሯ ትራመዳለች እንዴ? ማን ነው? ማን አትናገርም እንዴ አንተ? አረ ይሳለ እንዴት አንድ ሰው ተንከሲስን አንደርስታንድ እንደሚያደርገው ሰው ይጥፋ እንጂ አስመሳይ ሰው ያለ አሁን ሰው ቤት ነው በሰላም የሚኖረው። ቤቱ ሁሉ ምስቅልቅሉን አወጣችሁ እኮ በጣም ነው ተናደደው። ምን አስባ ነው ልጅቷ ያሰበችው? እንግዲህ ቤቷን በራሷ ስም አዙራ ትታቸው ልጠፋ ነው እንግዲህ ማለት እነሱን ጎዳና ላይ ለማስወጣት ነው። ግን ደግሞ ተንከሲስ ነቅቶባታል። በአይኑ በብረቱ ቪዲዮውን አይቶት ነበረ። ግን ደግሞ ምንም ማድረግ አይቻልም። ምክንያቱም ልጅቷ በጣም እጇ ረጅም ነው። ሲቀጥል ሰውን ማታለል ታውቅበታለች። እንባው ከየት እንደሚመጣላት አናውቅም። እንግዲህ በባለፈው ክፍል እንዳያችሁ ጽጌ ፎቅ ላይ ተንጠልጥላ ልትወድቅ ስትል ነበረ ያለቀው። እንግዲህ እሷም አልወደቀችም። እማዬ ልትይዘኝ ነው ምናምን እማዬ ጋር ልሄድ ነው ሁሌ የምትለው። እሷም አልወደቀችም። እንትና ደርሶላታል፣ መሳይ ደርሶላታል ማለት ነው። መሳይ ሲደርስላት እንግዲህ ሰው እየተዷደው ለምንድነው ከማዬ እንዲሄድ የማትፈቅድልኝ? ለምንድነው ከማዬ እንዲሄድ የማትፈቅድልኝ? እማዬ ናፍቃኛለች፣ እሷን ለማየት ነው የሚሄደው ምናምን እያላት ነበረ ማለት ነው። ስለዚህ ማለት ወጥታለች፣ አውጥተዋታል። ግን ደግሞ አሁንም ሌላ ተቀናቃኝ አለባት። እሷን እገላለሁ ምናምን እንደገና ገና የሆነ ስማሜ ሰውም የግፍም ትንሽና ትልቅ አለ ማለት ገና እሷ ራሷን ሳተች ብላ ጫማ ጥረጊና ከማዬ ጋር ትሄጃለች፣ ገላሽን እግሬን እሽኝና እማዬ ጋር ትሄጃለች እያለች ጫማ ስታጠርጋት ነበረ። ትዝታ ተብዬዋ እንግዲህ ጫማውን እየጠረገች እያለ መሳይ ደርሶላታል ማለት ነው። አንቺ እንደዚህ የምታደርጊው ገና እሷ እንደዚህ ሆነች ብለሽ ነው ወይ? ገና አንቺና እኔ ብዙ ያላወራረድናቸው ሂሳቦች አሉ ብሏታል ማለት ነው። እንግዲህ ተንከሲስም እንግዲህ እንደ ድሮ መጥቶ ፈግልቶባት መሄድ ቀረ ማለት በጥፊ ምናምን ይመታት ነበረ። አሁንም እንግዲህ ማለት እሱን የሚያምነው ሰው ስለጠፋ ስልኩን ሌባ ስለወሰደበት ብቻ ከባድ ነው። ስልኩንም ያስወሰደችበት እሷ ትመስለኛለች። ያው የቤቱ ካርታ ጠፍቷል ተብሏል። የቤቱ ካርታ እንግዲህ አንተና ያቺ ልጅቷ ናቸው ትዝታ ናችሁ የምታውቁት የት ነው ምናምን እያለው ነበር። እንግዲህ እንትና አልጋ ስር ነበር ያስቀመጠው። ምንም ሊገኝ አልቻለም። እርስ በርሳቸው ጦርነት አባላቻቸው። ምክንያቱም መሳይ እና እንትና ናቸው። መሳይም ይቺ ጽጌ ስለታመመችበት ለማሳከም፣ ተንከሲስም እንደዛው ምን በእኔ ለማሰበብ ስልክ ማለት ቪዲዮ ቀርጫታለሁ ምናምን አለና ስልክ የጠፋ አለ። ስለዚህ እነሱ ናቸው ምናምን አለች ማለት ነው። እነሱ ከሄዱ እንግዲህ አብርሽም ጮኸባቸው። እንዴ ወንድምህን እንዴት እንደዚህ ትለኛለህ? እኔ ለዚህ ብዬ ሰው ቤት ማለት ቤት አስይዤ ራሳችን ጎዳና ላይ የምንጥል ይመስላሉ ምናምን ሲለው
ተንከሲስ አሁንም እንደገና ተንከሲስ እና መሳይ ደግሞ ለብቻቸው ጸብ። ብቻ ቤቱ ምስቅልቅሉ ወጥቷል። ልጅቷን በጣም መሞጠንቶባታል። እብደት ወጥቶባታል። እንግዲህ እንትናን ነው መማታት የምትፈልገው። ማነው ስሟ? እናንተ ናችሁ ከእናቴ እንዳልሄድ ያደረጋችሁኝ እያለቻቸው ነበር ትትናና የገሌ ማለት ነው። እንግዲህ ልጅቷ አስመሳይ እንደሆነች ማንም ሊያምን አልቻለም። በስተመጨረሻም እንግዲህ ሐኪም ቤት ወስጄ እንደዚህ አረጋታለሁ አስመረምራታለሁ ምናምን ብሎ ነበር ያሉት። እንግዲህ ሐኪም ቤት ቢወስዳትም እጇ ለዶክተሩ የሆነ ነገር መላ ገብታለታለች መሰለኝ። እዛ ዶክተሩም እንደዚህ አይነት ወረቀት ጽፎ ሰጣቸው። ከሰጣቸው በኋላ ምንም ማድረግ አይቻልም። እነሱን ላለማመን እስከዛሬ ያታለልከኝ ነገር ይበቃል ምናምን እያለው ነበር ተንከሲስን። ተንከሲስን ምንም ማድረግ አይቻልም። ተናዶ ትቷቸው ሂዷል ማለት ነው። ምንም ማለት ቤቱ ምስቅልቅል ወጣ እያለች እንትና ራሱ እያለቀሰች ነበረ። የሌሌ ገሞ በየቀኑ እየሰከረ ነው የሚመጣው። አብርሽ እንደምታዩ ያችን ያምናታል፣ ግን እየቀበረችው ነው በቁሙ። እዛ እርስ በርሳቸው እያጣላቻቸው ነው። ብቻ ከባድ የሆነ ብጥብጥ። እኔ ቤት ለቅቄ መውጣት አለብሽ ስላት እንግዲህ ለምለም ቤት የምንለቀው እዚሁ ቤታችን ሆነን ጽጌ ማስታመም አለብን። ቤትሽን ለቀሽ መሄድ የለብሽም። እሷና አሁን እንደሳቀችብን እንደተጫወተችብን አንድ ቀን ደግሞ ታለቅሳለች። ለሁሉም ተራ አለው ምናምን ብላታለች ማለት ነው። እንግዲህ ዙሮ ብቻ ከባድ ነው። ሌላው መድብል እና ትትና ናቸው። መሳይ የፈጀው ብር ይፈጃል እንጂ መሳይን አሳክምልሻለሁ ምናምን እያላት ነበር። ግን እኔ ለአንተ ሸክም መሆን አልፈልግም እያለችው ነበር። እሷም ግን ደግሞ እሱ በቃ አሁን ላይ ወዷታል። ሰው ምንም ማድረግ ይችላል። እና ደግሞ መድብል ስለወደዳትን ብቻ ሳይሆን በሌላ ለተበደለ ሰው መቆም በጣም ደስ ይለዋልና ለዛም ይመስለኛል። ሌላው እንግዲህ እንትና ነው ገልሞ ነው። ገልሞ ተመቷል። ማን የመታው ነው እንግዲህ በጠራራ ፀሐይ መስከር በቀንም መስከር። ግን አንተ ይገባሃል እንዴ? እንደውም ጥሩ ጠብቀዋል። እንደውም ጥሩ ጠብቀዋል። እስከ ዛሬ ያልመቱ እና የሆነ ካኪ ወረቀት ይዞ ሲመጣ፣ ያ ግን ወረቀቱ ምንድን ነው? ወረቀቱ እንትኑ ይሆን እንዴ? ካርታ ተብዩ። እንግዲህ አብርሽም እንቅልፍ ራሱ መተኛት አልቻለም። አድርገው እንቅልቅር አድርጎ ድንግግ ገደም ቢል እውነቱን አይቷል። እንደው ንጹህ ሰው ስለሆነ እውነቱን በህልሙ አይቷል። የራሱ እውነት መስሎኝ ነበር፣ ግን ህልም ነው። ስለዚህ እሱ አብርሽ እንደው እንግዲህ መቼስ መልአክ መጥቶ ያናግር ንቃ ነው እንዴ? ገልሞ እንግዲህ የያዘው ወረቀት የእንትኑ ከሆነ ያው እሷ ናት ያስመታችው። ገልሞ ነው ብቻ ቤቱን ብጥብጥ ያስጠላ። ግን እርስ በርስ ታጋድላቸዋለች።